አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ በአዲስ ተረካ ወደ እናንተ መጥቻለሁ። እዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ትህትና እጠይቃለሁኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ነቢዩላህ አደም የህይወት ታሪክ እንመለከታለን። እስከ መጨረሻው አብራችሁ ቆዩ። ነቢዩላህ አደም ክፍል 1 የነቢያት ታሪክ። ቢስሚላህ ወቢላሂ አስጣኤን። የነቢዩላህ አደም አለይሂ ሰላም የህይወት ታሪክ። አላህ ሱብሓነሁ ወተዓላ አደምን ለመፍጠር በፈለገ ጊዜ ጅብሪል ወደ መሬት ወርዶ አፈር ዘግኖ እንዳመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶት ተመለሰ። አላህ ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩኝ። ከዚያም አላህ ሚካኤልን ላከው። ሚካኤልም ትእዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህ ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ ኢዝራኤልን ላከው። ኢዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። ኢዝራኤልም እኔ ራሴ የአላህ ትእዛዝ ሳልፈጽም ከምመለስ በአላህ እጠበቃለሁ ብሏት አፈርን ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገን። ለዛ ነው የሰው ልጅ መልክም የተለያየ። ከዚያ አፈሩን ይዞ አላህ ዘንድ ሲቀርብ አላህ አፈሩ ከአንተ እንዳመጣ ሁሉ ነፍሳቸውንም እንድታወጣ አንተ ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶች እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆኖች ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህ ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃውን ቅርጽ ብቻ ሆኖ ከረመ እና መልእክት በዛ በኩል ሲያልፍ አደም ሲያዩት በጣም ይፈሩ ነበረ። ነፍስም አልተዘራበትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበረ። ኢብሊስ ሁሌም ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ያን ጊዜ ሸክላውን ሲመታ የሚመጣው ድምፅ ይሰማ ነበረ። ከዚያም ኢብሊስ አደም ከጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመውጫው ይወጣ ጀመር። መልእክትም እኔ ከዚህ በላይ ከተሸከምኩኝ እጠፋለሁ በማለት ይዝት ነበረ። አላህ በአደም ገላ ላይ መንፈስ መንፋት በፈለገ ጊዜ መላእክትን ልክ ሩሁን ነፍሱ እንደነፋውለት ሰጋጆች ሆናችሁ አጎብድዱ ብሎ አዘጋጃቸው። መላእክትም ዝግጁ ሆነው በመጠባበቅ ሲጀምሩ አላህ በአደም ሩሁን ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታ ይማረህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎች ተመለከተች። አንገቱ ላይ ስትደርስ ደግሞ ፍራፍሬዎቹን መብላት አሰኘውና ገና ነፍሱ እግሩ ላይ ስትደርስ ሂዶ ለመብላት ተጣደፈ። ነፍሱም መላ ሰውነቱ ላይ ስትጨርስ ከመላእክቱ ሁሉ ቀድሞ ስጁድ ያደረገለት ኢስራፊል ነበረ። ከዚያም አላህ ለአደም ሂድና እነዚያ ሰላም በላቸው ምን ብለው እንደሚመልሱልህ አድምጥ ብሎ ላከው። በሚለው አቁመን ነበር።
ሄዶ ሰላም ሲላቸው መላእክትን ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሎ መለሰለት። አላህ ለአደም ሆይ ከአሁን በኋላ ይህ የአንተና የዝርዮችህ ሰላምታ ሆኖ ይዘልቃል አለው። አደም ጌታዬ ዝርዮች እነማን ናቸው ብሎ ጠየቀው። አላህም ከሁለት እጆቹ መርጣለሁ። አደምም ቀኝህ መርጫለሁ፣ ሁለቱም እጆች ቀኝ ናቸው ብሎ ሲል አላህም እጁን ሲከፍተው አደም እስከ ቂያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያ መሃል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠይቀው አላህም እሱ ልጅህ ዳውድ ነው ብሎ ሲመልስለት ነቢዩላህ ዳውድ ነው። አደም ጌታዬ ለዚህ ልጄ እድሜው ስንት ነው ያደረክለት ብሎ ሲጠይቀው አላህም 60 ነው አለው። አደምም ጌታዬ ከእኔ እድሜ 40 ቀንስና ለእሱ ጨምርለት 100 ሙላለት አለው። ለአደም የተመደበለት እድሜ 1000 ነበር። አላህ እሺ ብሎ ሞላለትና መላእክቶች ምስክር አደረገ። ከዚያም አላህ ዳግም ለአደም ልጆች ሁሉ ሲያሳየው አንደኛው ጤነኛ ነው፣ አንዱ እግሩ የለውም፣ አንዱ መስማት የተሳነው፣ አንዱ ማየት የተሳነው። ይህ ሁሉ ሲመለከት ምን ነው ጌታዬ ሁሉንም እኩል ብትፈጥር ምን አለበት ሲል አላህን አንተ አደም እኔ እንዲመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባ ውዱ ጌታዬ። ከዚያም አላህ የአደም ጀርባውን አንድ ጊዜ አብዞ የሰው ልጆች ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን ይላሉ። ከዚያም አላህ እኔ 7 ሰማያትንና 7 ምድርን መላእክቶችንም አባታችሁ አደምንም እናታችሁ ላይ ምስክር አደርጋለሁ። የቂያማ ቀን ስጠይቃችሁ አላውቅንም ነበር ብላችሁ እንዳትክዱ። አሁን አውቁ፣ ከኔ ውጭ ሌላ አምላክ የለም፣ ሌላ ጌታም የለም። በእኔም ምንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞችም ነቢያቶችንም ቃል ኪዳንና የዛችን የሚነግሯቸውን ሲሆኑ እልክላችኋለሁ፣ መጽሐፍቶችንም አወርድላችኋለሁ። የአደም ዝርያዎችም ካንተ ሌላ ጌታ እንደሌለ እንመሰክራለን፣ ካንተ ሌላ አምላክ እንደሌለ እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቀደም ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው ኢስራፌል ነው ብያቸው ነበር አልነበር? ኢስራፌል ተከትሎ ሁሉም መላእክት ስጁድ አድርገው ነበረ። ግን ኢብሊስ ሁሉም ስጁድ ሲወርድ እሱ ዘና ብሎ ቆመች። አላህ ኢብሊስ ሆይ በሁለት እጆቼ በኃይሌ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራህን? ወይስ ፊቱንም ከትዕቢተኞች ነበርክ ቢሎ ሲጠይቀው ኢብሊስም እኔ ከእርሱ በላይ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሆን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት ቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎ እስከ ቂያማ ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነትህ ይሁንብህ፣ የአደምን ልጆች ከእርሱ ምርጥ የሆኑትን ባሮቹ ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህ የአንተና የአደም ልጆች እየተከተሉ ሁሉ ከጀሃነም እንደምሞላላቸው ቃል እገባለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደም ጀነትን አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋ በሌለበት ቁጭ ብሎ ድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ አደረገው። ልክ እንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። አይኖቿ ፍቅርና እዝነት ይነበባል። አደም ከመተኛቴ በፊት እዚህ ነበርሽን?
ሐዋም አዎ አደም በተኛሁበት ነው የመጣሽው ማለት ነው። ሐዋም አዎ አደም ከየት ነው የመጣሽው? ሐዋ ካንተ ውስጥ ነው የወጣሁት፣ አንተ በተኛህበት ነው አላህ ካንተ የፈጠረኝ። አደምም ለምንድን ነው አላህ የፈጠረሽ? ሐዋም አንተ እኔ ላይ ልትረጋ። አደምም አላህን አመሰገንና ብቸኝነት እየተሰማኝ ነበር አለ። ከዚያም መጡና ስሟ ማን ነው አሉት። አደምም ሐዋ አለ። መላእክትም ለምንድነው ሐዋ ተብላ የተሰየመችው ብለው ሲጠይቁት አደምም ከእኔ ነው የተፈጠረችው፣ እኔ ደግሞ ህያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሐዋ በጀነት ውስጥ ሳሉ አላህ አደምን እንዲህ አለው፣ አንተ አደም ጀነት ውስጥ ላንተ ሁሉም ነገር ሐላል ሲሆን ይህች ቅጠል ላንተ ለሚስትህም ሐራም አድርጌያለሁና እንዳትቀርቧት። ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና አጠገባቸው ማልቀስ ጀመረ። ምን ሆነሃል ብለው ሲጠይቁት እንዲህ በማለት መለሰላቸው፣ እንዲህ ስትዝናኑ በጣም ታምራላችሁ፣ ግን በጣም እኔ የሚያሳዝነኝ ይህ ደስታችሁ ዘላቂነት አይኖረውም። ግን ይሄ ደስታችሁ ዘላለማዊ እንዲሆን የምትፈልጉ ከሆነ ይህች ቅጠል ብሏት። ምክንያቱም አላህ ጌታችሁ መላእኮች እንዳይሆኑ ወይም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚች ዛፍ አልተከለከላችሁም ብሎ በመወስወስ አሳስቶ ቅጠሏን አበላቸው። በነገራችን ላይ አንዳንድ ሰዎች በወዲቅ ንግግራቸው ሴቶቹን መውቀስ ሲፈልጉ ሐዋ ናት አደምን ያሳሳታችው ይላሉ። ይህ ከእውነት የራቀ ነው። ሐዋ አይደለችም ቅጠሉን እንዲበሉ የገፋፋችው፣ ሁለቱም ናቸው የተሳሳቱት፣ በሉት። አደም በስህተት የቀመሳት ቅጠል መብላት ሲጀምር ልቡ እያመመው መጣ። ፍርሃትና ለመረጋጋት ነገሰ። ዞር ብሎ ሚስቱን ሲያያት እርቃኗን ናት። ራሱም ሲመለከት እርቃኑን መሆኑን የታወቀው። ከዚያም ቅጠሊቱን በመበጠስ ሀፍረተ ገላቸውን በመሸፈን ጀመሩ። በፈጸሙት ወንጀል ተጸጽተው እንዲህ በማለት አላህን በማመጽ ጀመሩ። ጌታችን ሆይ ነፍሶቻችንን በደል፣ አንተ ለእኛ ባትምር ባታዝንልን በእርግጥ ከሳሪዎች እንሆናለን። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው፣ ከፊላችሁ ለከፊሉ ጠላት ሲሆኑ ወረዱ። ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያ መጠበቂያ አላችሁ። በእርሷም በምድር ላይ ስትኖሩ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። አሁን አደምና ሐዋ ጉዞ ወደ ምድር። አላህ ሁለቱንም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠሩ፣ በእጅጉ ሀሳብ ገባው። ሐዋ ደግሞ ማልቀስ የሌት ቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ ለእናንተ የመጣችበት ምንጫችሁ ናት፣ ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚያም አደምና ሐዋ መሬት ላይ ቁጭ ብለው ሳለ ጅብሪል አለይሂ ሰላም 7 የስንዴ ፍሬዎችን ይዞ የመጣ እያንዳንዱ ፍሬ 70,000 ዘለላ ያበል ነበረ። አደም ለጅብሪል ምን ላደርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። አዛም ፈጨው፣ ከዚያም አቦካው፣ ከዚያም ጋገረው እና ሲቀዘቅዝ ከባለቤቱ ጋር መብላት የህይወቱ ውጣ ይላመድ ጀመረ። ሁለቱም የሚለብሱት ነገር ስላልነበራቸው በጋረጅና ቆዳውን ለእርሷም ልብስ ሰርቶ ለበሱ። እንዲህ እያለ የህይወት ውጣ ውረዶችን መላመዱ ልጆችን መውለድ ጀመሩ። ሐዋ ሁሉም የምትወልደው መንታ ነበረ። አንድ ወንድና አንድ ሴት ልጆቻቸውን ሲያጋቡ በአንድ ላይ የተወለዱት አያጋቡም ነበር። አንድ ላይ የተወለዱት ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱም እንደዛው እናላቸው። አንድ ጊዜ ሀቢልና ቃቢል የተባሉ የአደም ልጆች ሁለቱም መንትያ እህቶች አላቸው።
እናም ሀቢል የቃቢልን እህት አብረው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። አደምም ቃቢልን እህቱን ለሀቢል እንዲድርለት ሲጠይቅ ፈቃደኛ አልሆንም አለ። ከዚያም አደም ለሁለቱም ልጆች ቁርባን እንዲያዘጋጁ አዘዛቸውና አንድ ሀጅ ሊያደርግ ወደ መካ ተነሳ። ሀጅ በኢብራሂም ጊዜ የተጀመረ እንዳይመስላችሁ፣ ድሮ ቦታዋ ትታወቃለች። ከዚያም አደም ልጆችን የሚያስጠብቀው አካል የለምና ሰማያትና ልጆቹን እንዲጠብቅ አደራ ሲል እንቢ አሉ። ምድርም ሲጠይቃት እንቢ አለች። ተራራዎችንም ሲለምን ኃላፊነት መውሰድ ሁሉም ፈሩ። ግን ልጅ ቃቢልን እኔ ወስዳለሁ ብሎ የአደምን ልጆች ኃላፊነት ቃቢል ተሸከመ። አደምም ጉዞውን ቀጠለ። አደም ከሄደ በኋላ ልጆቹ ሀቢልና ቃቢል ልጅቷን ለማግባት አላህ ለቁርባን አቀረቡ። ሀቢል እረኛ ነገር ስለነበረ ጥሩ የሚያምር ለዓይን የሚማርክ ሙክት አቀረበ። ቃቢል ደግሞ ገበሬ ነበር፣ ግን ተራ ውዳቂ እህል ነው ያቀረበው። የሁለቱም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደባቸውና የሀቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢል ግን ተወች፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቴን የምታገባት እንዲሆን እገድልሃለሁ አለው። ሀቢልም አላህ የሚቀበለው ከጥንቁቆቹ እሱን ከሚፈሩት ነው አለው። ያን ጊዜ ቃቢልም ወንድሙን ሀቢል በመያዝ ብረት ጭንቅላቱን መቶ ጣለው። ስለ አገዳደሉ የዑለማዎች ልዩነት አለ፣ እሱንም ልዘረዝር አልፈልግም። ቃቢል ወንድሙን ገደለው። በኋላም ሬሳውን ምን እንደሚያደርግ ጠፍቶበት 1 ዓመት ሙሉ በጀርባው ተሸክሞ ሲዞር ከርሟል ይባላል። በዚህ ሁኔታ ላይ ሳለ አንድ ቀን ወንድሙ ሬሳ እንዴት እንደሚሸሽግ ያሳየው ዘንዳ አላህ መሬት የሚጭር ቁራ ላከለት። ቃቢልም ወይ እኔ ወንድሜ ሬሳ እየሸሸገ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ቃቢል ወንድሙን ሀቢል ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጆቹ ሞት ሲሰማ በከፍተኛ ሁኔታ አዘነ። ክፍል 2 ይቀጥላል። ኢንሻአላህ ታሪኩ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። መልካምነት፣ ቅንነት አያስከፍልም። ውድና የተከበራችሁ የቻናል ቤተሰቦች አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።